ፍጥረትም ዘመረ እልልታቸው አይሰማም አመስግኑ። ሃሌሉያ እያለ ሃሌሉያ እያለ መንጋውን በሌሊት ሲጠብቁ እረኞች ከሰማይም ሰሙ ታላቅ ምስራች በመላእክት ግርማ ምድር ስታበራ የሚያስደንቅ ነበር እጅግ የሚያስፈራ አንድ ላይ በዕፍረተ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም እልል ይባላል ይጨበጨባል። ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። በዛሬው ዕለት ደግሞ ታላቅ በዓልን አካፍላችኋለሁ። አብራችሁን ብትቆዩ ብዙ ታርሰርፋላችሁ፣ ግንዛቤም ታገኙበታላችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። የጌታችን መድኃኒታችን የኢየሱስ ክርስቶስ ግዝረት ዓመታዊ መታሰቢያ በዓል ጥር 6 እንደሚከበር አበው ሊቃውንት እንደነገሩን በመጽሐፍ ቅዱስ እንደተገለጸው በኦሪትም ስርዓት መሰረት በተወሰነው ቀን በድምቀት ይከበራል። በዚሁም ስርዓት መሰረት እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ትእዛዝ መሰረት በሕፃናት ልጆቻችን ላይ እንፈጽማለን። አዲስ አበባ ከተማ በስተሰሜን ወጣ ብሎ ከሚገኘው ገነተ ኢየሱስ ወገነተ ማርያም ቤተ ክርስቲያን ሊቃውንቱ ሌሊቱን በቤተ ክርስቲያን በያሬዳዊ ዜማ በሚገርም ሁኔታ ክርስቶስን እና እናቱን እመብርሃንን ሲያመሰግኑ አደሩ። ጠዋት ከኪዳን ጸሎት በኋላ ታቦታቱ ከመንበረ ክብራቸው ተነስተው ሕዝቡን ሲባርኩ የቤተ ክርስቲያን ደቀ መዛሙርት እና ዘማሪያን በዝማሬ ሲያጅቡ ከተለያየ አካባቢ የመጣው ኦርቶዶክሳዊ ምዕመን በተገኙበት በድምቀት ተከበረ። ይህንንም ስርዓት የሉቃስ ወንጌል አንደምታ እንዲህ ሲል ይነግረናል። ዘከመ ተገዝረ ኢየሱስ ወዘከመ አቅመዎ ውስተ ቤተ መቅደስ ወአመ ተፈጸመ ስሙን ዕለት ወስድዎ ለሕፃነ ከመ ይገዝርዝዎ ዘጸአት 17:12 ዘሌዋውያን 12:3 ማቴዎስ 1:21 ላይ በዝርዝር አስቀምጦልናል። ሉቃስ 2:21 በስምንተኛውም ቀን ሊገዝሩት ወሰዱት ወሰመይዎ ስመ ኢየሱስ በከመ ሰመይዎ መልአክ እምቅድመ ተጸንሶ በከርሶ መልአኩ ሳትጸንሰው ኢየሱስ ትይዋለሽ ብሎ እንደተናገረ ስሙም ኢየሱስ ይሉት ዘንድ
የዚህን ሐተታ ስናየው ዮሐንስ የሊቀ ካህናት ልጅ ነው ብለው አክብረው ሊገዝሩት መጡ አለ። ጌታን ግን መምጣቱን ለትሕትና ነው እንጂ ለልዕልና አልነበረም ወሰዱት አለ። ሃይማኖተ አበው ዝንቱ ዘተገርዘ አመ ሳምንት ዕለት ዝንቱ ዘገርዝዎ በስርዓተ ሕፃናት ይላል። ስንክሳር አልተገረዘም አለ። እንደምን ነው አይጣላም ቢሉ አይጣላም። ስንክሳር ምን ቁም ነገር ነው? ነገር ግን ሃይማኖተ አበው ነው። ይህ ስንክሳርን መንቀፍ ሃይማኖተ አበውን መንቀፍ ነው። መላሻቸው አንድ ነው ብሎ ገዛሪው ምላጭ ይዞ ቀርቧል። ወዳጄ ልትገዝረኝ መጣ ቢለው ምላጩ እንደ ሰም ቀልጦበታል። ከዕለተ ዓርብ አስቀድሞ ደሙ አይፈስምና እሱ በተአምራት ተገርዟል። ሃይማኖተ አበው መገዘሩን ሲያይ ተገዘረ አለ። ስንክሳር በገዛሪው እጅ አለመገዘሩን ሲያይ አልተገዘረም አለ። ሉቃስ 2:22 ወአመ ተፈጸመ ዕድሜ ንጹሐሙ ዘሌዋውያን 12:8 ዘጸአት 13:2 ዘሁልቁ 8:11 22 ከእርሰ ደመ የሚነጹበት ቀን በደረሰ ጊዜ ከርዕሰ ደም የሚነጹበት ቀን በደረሰ ጊዜ። የዚህን ሐተታ ስንመለከተው በሌሎች ሴቶች ልማድ መገረዝ መናገር ነው እንጂ በእመቤታችንስ ይህ ሁሉ የለባትም። አንድም ከሰው የሚለዩበት ቀን በተፈጸመ ጊዜ ለወንድ 40 ቀን ለሴት 80 ቀን። በዚያን ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም ለይስሐቅ ለያዕቆብ አስቀድሞ ግዝረትን የሰጠሃቸው ያችን ግዝረት ዛሬ ለእኔ ሰጥኸኝ አለ። ሉቃስ 2:21 ሊገዝሩት 8 ቀን በሞላው ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደ መውጣቱ የጌታችን ግዝረቱ የማይመረመር ሆነ። እንዲሁ ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመገረዝ ከሥጋው ምንም ሳይቆረጥ ገለጠ። ሮሜ 15:9 አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ ላለው አዳምና ልጆቹ ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙ ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያው ገራሽ ይህንን ተአምር ባየ ጊዜ የሕፃኑንም ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከተአምራቱ ያየውን የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ ክብር፣ ምስጋና፣ ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። ወደ ቤተሰቦች እግዚአብሔር አምላክ ወዶና ፈቅዶ ለዚህ ቀን አድርሶን የእሱን ግዝረት በዓል እንድናከብር ስለፈቀደልን እግዚአብሔር አምላክ ክብር ምስጋና ይግባው። እኛም የጌታችን መድኃኒታችንን ፈለግ ተከትለን ልጆቻችንን በ8ኛው ቀን የምናስገርዝ መሆኑን ከዚህ ትምህርት መገንዘብ ይገባናል። በዚህ መሰረት ልንፈጽም የግድ ይላል ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ በሙሉ ሕፃናትን በዚህ ወቅት ወደ ቦታው ወስዶ ማስገረዝ የግድ ያስፈልጋል ማለት ነው። መንጻትም ከዚህ አንጻርም ስለሆነ ማለት ነው። ይቆየን፣ አብራችሁን ቆዩ። በዓሉ በጣም ሰፊና ውብና ማራኪ ነው። ብትቆዩ አብራችሁን ታተርፉበታላችሁ። አብረን እንቆይ።